ሰላም ጤና ይስጥልኝ የተከበራችሁ የገበያ ሚዲያ ቤተሰቦቻችን፣ ዛሬ በመላው ዓለም ወታደራዊ ተንታኞችን አይን እያስገረመ ስላለውና የኢትዮጵያን ሰማይ በኃያልነት ስለተቀላቀለው አስገራሚው የጦር መሳሪያ እናወራለን። የፈረንሳይ የምህንድስና ጥበብ ውጤት የሆነው የሰማይ ላይ ነብር ተብሎ የሚጠራው ሚራዥ 2000 አሁን በኢትዮጵያ አየር ኃይል እጅ ይገኛል። ይህ ጀት ተራ ተዋጊ አውሮፕላን ሳይሆን በመካከለኛ ምስራቅ ሰማይ ላይ ለዓመታት የበላይነቱን ሲያስመሰክር የቆየ የቴክኖሎጂ ቁንጮ ነው። ኢትዮጵያ ይህንን ዘመናዊ ትጥቅ ካገኘችበት ሚስጥራዊ ምንጭ ጀምሮ ጀቱ ባለው እጅግ ፈጣንና ገዳይ ብቃት ዙሪያ ያለውን ዝርዝር መረጃ በምሳሌ እያስደገፍን እናቀርብላችኋለን። ሚራዥ 2000 ተለዋዋጭ ባህሪ ያለውና በማንኛውም የአየር ሁኔታ ውስጥ ግዳጅን በብቃት መወጣት የሚችል ሲሆን በተለይ በጠላት ራዳር በቀላሉ የማይታይበት የኤሌክትሮኒክስ የመከላከያ ስርዓቱ እጅግ የሚደንቅ ነው። ከድምፅ ፍጥነት በእጥፍ እየተምዘገዘገ ኢላማውን በሰከንዶች ውስጥ አመድ የማድረግ አቅም ያለው ይህ ጀት የቀጠናውን የወታደራዊ የኃይል ሚዛን ሙሉ በሙሉ የሚቀይር እንደሆነ ታምኖበታል። የዚህ ጀት መምጣት ለኢትዮጵያ አየር ኃይል ምን ማለት ነው? በዘመናዊ የጦርነት ታሪክ ውስጥ ይህ ጀት ለምን ስሙ እንዲገነነ የሚሉትን ነጥቦች በዝርዝር እንመለከታለን። በተለይም ብዙዎቻችሁ የምትጠይቁት ኢትዮጵያ ግዢውን በምን አይነት ስምምነት ነው የፈጸመችው? ዋጋው ስንት ነው? ብዛቱስ ምን ያህል ነው? የሚሉትን ወሳኝና አነጋጋሪ ጥያቄዎች መልስ በቪዲዮ ዝርዝር ክፍል ውስጥ የምትሰሙት ይሆናል። ታዲያ ዝርዝር መረጃውን ከመስማታችሁ በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቪዲዮ ወደ ሌሎች እንዲዳረስ ደግሞ ላይክ ማድረጋችሁ እንዳትረሱ ስንል እንጠይቃለን። በቀጣይ ስለዚህ ጀት ዝርዝር ነገር ማወቅ እፈልጋለሁ የምትሉት ካለም የጀቱን አይነት ኮሜንት መስጫው ላይ ብትጽፉልን ለእናንተ በሚመች መልኩ እናቀርብላችኋለን። የሚሰማቸውን የትኛውንም ሀሳብና አስተያየት ብትጽፉልንም ደስ ይለናል። ካፍታ ቆይታ በኋላ ተመልሰን እንገናኝ። አብራችሁን ቆዩ። እንደሚታወቀው የኢትዮጵያ አየር ኃይል ባለፉት ጥቂት ዓመታት ራሱን በዘመናዊ የቴክኖሎጂ ውጤቶች የማደራጀትና የማዘመን ስራን በከፍተኛ ፍጥነት እያከናወነ ይገኛል። ትናንት ባደረስናችሁ መረጃ መሰረት ኢትዮጵያ በቅርቡ የሩሲያውን ዝነኛና ገዳይ ድሮን የሆነውን ኦሪዮን ኢ መታጠቋ በይፋ ተረጋግጧል። ይህ ድሮን ለሩሲያ ወታደራዊ ኢንዱስትሪ ትልቅ ስኬት እንደሆነ የሚነገርለትና በተለይም በሱሪያው ጦርነት ላይ እጅግ አስገራሚ ብቃቱን ያስመሰከረ የቴክኖሎጂ ውጤት ነው። ኢትዮጵያ ይህንን ድሮን መታጠቋ ብቻ ሳይሆን አነጋጋሪ ያደረገው ሩሲያ ይህንን እጅግ ዘመናዊና ስልታዊ የጥቃት ድሮን ለውጭ ሀገር ለመሸጥ ስትወስን ለመጀመሪያ ጊዜ ለኢትዮጵያ አሳልፋ መስጠቷ ነው። ይህም በሀገራቱ መካከል ያለውን የጸና ወታደራዊ ወዳጅነትና የኢትዮጵያን የቀጠናው ተሰሚነት ቁልጭ አድርጎ የሚያሳይ ክስተት ሆኖ ተመዝግቧል። ይህ ኦሪዮን የተባለው ሰው አልባ አውሮፕላን በከፍታ ላይ ለረጅም ሰዓታት መቆየት የሚችልና እጅግ ረቂቅ የሆኑ የጠላት ኢላማዎችን በከፍተኛ ጥራት ለይቶ የማወቅ ልዩ ችሎታ አለው። ድሮኑ የራሱ የሆነ የሳተላይት ግንኙነትና የራዳር ስርዓት ስላለው በማንኛውም አስቸጋሪ መልክዓ ምድርና የአየር ሁኔታ ውስጥ ሆኖ መረጃዎችን ወደ ማዕከል የመላክና በራሱ ውሳኔ ጥቃት የመፈጸም ብቃት ተሰጥቶታል። በተለይ በሩሲያ መሐንዲሶች የተገጠመለትና የማያመልጥ የተባለለት የጥቃት ስርዓቱ ተንቀሳቃሽ የጠላት ጦርን፣ ወታደራዊ ምሽጎችን ከማንም ቀድሞ የማየትና ድንገተኛ መብረቃዊ እርምጃ የመውሰድ አቅም ያለው በመሆኑ በምድር ላይ ለሚንቀሳቀሰው ሰራዊታችን ታላቅ ከለላና አይን ሆኖ ያገለግላል። ይህ ድሮን በታሪክ ለመጀመሪያ ጊዜ ለኢትዮጵያ መሰጠቱ በዓለም አቀፍ ወታደራዊ ገበያ ላይ ትልቅ መነጋገሪያ ሆኖ ሰንብቷል። ሩሲያ ይህንን ቴክኖሎጂ ለሌሎች የቅርብ ወዳጆቿ እንኳን ሳትሰጥ ለኢትዮጵያ ቀድማ ማቅረቧ ሀገራችን በአፍሪካ ቀንድ ያላትን ስትራቴጂካዊ ቦታና የአየር ኃይሏን የቴክኒክ ብስለት ግምት ውስጥ ያስገባ እንደሆነ ይነገራል። ኦሪዮን ከአየር ወደ ምድር የሚተኮሱ ገዳይ ሚሳኤሎችንና ሌዘር መሪ ቦምቦችን የመሸከም አቅም ያለው ሲሆን ይህም ኢትዮጵያን በሰው አልባ አውሮፕላኖች ረገድ በቀጠናው ካሉ ሀገራት ሁሉ እጅግ የላቀ ደረጃ ላይ እንድትቀመጥ አድርጓታል። ይህንን አስገራሚ ድሮን ካየን አሁን ደግሞ በቀጥታ ወደ ዋናው ርዕሰ ጉዳያችን ወደ ሆነውና ይበልጥ ወደሚያስገርመው የፈረንሳዩ ሚራዥ 2000 ዝርዝር መረጃ እንለፍ። የፈረንሳዩ ሚራዥ 2000 ዝም ብሎ ተራ ተዋጊ ጀት ሳይሆን በአየር ላይ እንደሚጨፍርና በቅጽበት ተከታትሎ እንደሚይዝ የሰማይ ላይ አዳኝ ተደርጎ የሚወሰድ የጥበብ ውጤት ነው። የዚህ ጀት ልዩ የሚያደርገው ዋነኛ ሚስጥር ዴልታ ዊንግ ተብሎ በሚጠራው የሶስት ማዕዘን ቅርጽ ባለው ክንፉ ላይ የሚገኝ ቴክኖሎጂ ሲሆን ይህም አውሮፕላኑ በአየር ላይ እጅግ ፈጣንና ተለዋዋጭ እንቅስቃሴዎች እንዲያደርግ ያስችለዋል። ይህም ማለት ልክ እጅግ ፈጣንና አቅጣጫውን በቅጽበት የሚቀይር እንደ ንስር ያለው ወፍ እንደማለት ነው። ሌላው ቀርቶ ሌሎች ጀቶች ፍጥነታቸውን ለመቀነስና አቅጣጫ ለመቀየር ሰፊ ቦታና ጊዜ ሲያስፈልጋቸው፣ ሚራዥ ግን በጠበበ የአየር ክልል ውስጥ እንደ ልብ በመጠምዘዝ የጠላቱን ጀርባ ቀድሞ ለመያዝ የሚያስችል ልዩ ቅልጥፍና አለው። ይህም በሰማይ ላይ ለሚደረግ የቅርብ ፍልሚያ ወይም ዶግ ፋይት ብቸኛ ንጉስ ያደርገዋል። የዚህ ጀት ሌላው አስገራሚ ጥበቡ በውስጡ የያዘው የራዳርና የኤሌክትሮኒክስ የመከላከያ ስርዓት ነው። RDY2 የተሰኘው ዘመናዊ ራዳሩ በአንድ ጊዜ በርካታ የጠላት ኢላማዎችን
እስከ 150 ኪሎ ሜትር ርቀት ድረስ የመለየትና በአንድ ጊዜ 8 ኢላማዎችን ተከታትሎ የማጥቃት ብቃት አለው። ይህም ማለት አንድ ሰው በአንድ ጊዜ በዙሪያው ያሉ 8 ዝንቦችን ወይም ቢምቢዎችን እያንዳንዳቸውን አይኑን ሳይነቅል እንደመከታተልና ሳይሳሳት እንደመያዝ ማለት ነው። ይህ ቴክኖሎጂ አብራሪው የጠላት አውሮፕላኖች ሳይታዩት እሱ ቀድሞ እንዲያያቸውና ገዳይ ሚሳኤሎቹን እንዲተኩስ ልዩ ብልጫን ይሰጠዋል። ወደ ትጥቁ ስንመጣ ደግሞ ሚራዥ 2000 ጥቁር ሻሂን ወይም ብላክ ሻሂን የተባሉ እጅግ ረጅም ርቀት ተወንጫፊ ሚሳኤሎችንና ሌሎች በሌዘር የሚመሩ ቦምቦችን መሸከም ይችላል። እነዚህ ሚሳኤሎች ጀቱ የጠላት ይዞታ ጋር ሳይቃረብ እጅግ ሩቅ ሆኖ በመተኮስ ብቻ ኢላማውን ፈልጎ እንዲያጠፋ ያስችሉታል። በዚህ ምክንያት ጀቱ የጠላትን የአየር መከላከያ ስርዓቶች ሰብሮ በመግባትና ስልታዊ ቦታዎችን በማውደም ረገድ በአውሮፓና መካከለኛ ምስራቅ ታላቅ ዝናን አትርፏል። የሚራዥ 2000 ሌላው አስገራሚ ብቃት ዳታ ፊውዥን ተብሎ የሚጠራው የቴክኖሎጂ ምጥቀት ነው። ይህ ማለት ጀቱ ከተለያዩ የውስጥና የውጭ ስለላ ምንጮች ማለትም እንደ ራዳር፣ ኢንፍራሬድ ሴንሰሮች፣ ሳተላይቶችና ከሌሎች ጀቶች የሚመጡ መረጃዎችን በአንድ ጊዜ ሰብስቦ አጣርቶና አስተባብሮ ለአብራሪው ግልጽና ሙሉ ምስል መፍጠር ችሎታው ነው። በዚህም አብራሪው በጦር ሜዳ ላይ ምን እየተከናወነ እንዳለ በሰከንዶች ውስጥ በመረዳት ትክክለኛውንና ወቅታዊውን ውሳኔ ወስኖ ጠላትን የመምታት ብልጫ ያገኛል። ይህም በዘመናዊ የአየር ላይ ውጊያ ወሳኝ ከሆኑ ነገሮች ውስጥ አንዱ ነው። በተጨማሪም ጀቱ የኤሌክትሮኒክስ ውጊያ ወይም ኤሌክትሮኒክ ዋርፌር አቅሙ እጅግ የላቀ ነው። ይህም ማለት የጠላት ራዳሮችንና ሚሳኤሎችን በማደናገር ስርዓቶቻቸውን በማሰናከልና የራሱን ቦታ በማደብዘዝ በቀላሉ እንዳይታይ የመከላከል ችሎታ አለው። ይህ ብቃት ልክ እንደ አንድ አስማተኛ ራሱን ከጠላት እይታ ደብቆ ወይም የጠላቱን አይን በማደንዘዝ ሳይታይ እንደሚመታው አይነት ነው። ሚራዥ 2000 የጠላት ሚሳኤል ወደ እሱ ሲመጣ በራሱ የሚከላከሉ መሳሪያዎችን ዲኮይስ ኤንድ ፍሌርስ ከመልቀቅ ባሻገር የጠላት ራዳሮችን ስርዓት በማወክና በተሳሳተ መረጃ በማጥለቅለቅ አቅም የለሽ ያደርጋቸዋል። ይህ ድብቅና የማጥቃት ብቃቱ ጀቱ በድፍረት የጠላት ግዛቶችን ዘልቆ በመግባት ስልታዊ ኢላማዎችን እንዲያጠፋ ከፍተኛ እገዛ ያደርግለታል። እስካሁን ካየናቸው አስገራሚ ብቃቶች በተጨማሪ ሚራዥ 2000 የሰማይ ላይ ቼስ ተጫዋች የሚያደርጉት ሁለት ተጨማሪ ሚስጥራዊ አቅሞችም አሉት። የመጀመሪያው ኢንፍራሬድ ሰርች ኤንድ ትራክ ወይም IRST የተሰኘው ረቂቅ ሴንሰሩ ነው። ይህ ቴክኖሎጂ ጀቱ የራሱን ራዳር ሳያበራ ማለትም ለጠላት ምንም አይነት የሬዲዮ ሞገድ ሳይለቅና ራሱን ሳያጋልጥ በጠላት ጀቶች ሞተር የሚወጣውን ሙቀት ብቻ በመከተል በድብቅ እንዲያድናቸው ያስችለዋል። ይህም ማለት አንድ አዳኝ በጨለማ ውስጥ የእጅ ባትሪ ሳያበራ የጠላቱን የትንፋሽ ሙቀት ብቻ በመለየት ድምፁን አጥፍቶ እንደሚቀርበውና ድንገተኛ ጥቃት እንደሚሰነዝረው አይነት ነው። ይህም ለጠላት አብራሪዎች ሳያዩት የመመታት ከፍተኛ ስጋትን ይፈጥርባቸዋል። ሁለተኛውና ለኢትዮጵያ መልክዓ ምድር እጅግ ወሳኝ የሆነው ደግሞ ሾርት ቴክ ኦፍ የሚሰኘው ብቃቱ ነው። ይህም ማለት በአጭር የሩጫ መንገድ ላይ የመነሳትና የማረፍ ልዩ ችሎታው ነው። ሚራዥ 2000 እንደ ሌሎቹ ግዙፍ ጀቶች ረጅምና የተስተካከለ የአስፋልት መንገድ የግድ አያስፈልገውም። ይልቁንም ባልተመቻቹና አጫጭር የአየር ማረፊያዎች ላይ በቅልጥፍና ተነስቶ ግዳጅ የመፈጸም አቅም አለው። ይህም በድንገተኛ ጦርነት ወቅት በየትኛውም የሀገሪቱ ክፍል በሚገኙ አጫጭር መንገዶች ላይ በመጠቀም ጠላትን ሳይገምተው ባለበት ቦታ ሆኖ ለመምታት ያስችለዋል። ይህ ተለዋዋጭነቱ ጀቱ በማንኛውም ስትራቴጂካዊ ስፍራ ተሰማርቶ ሀገራዊ ጥበቃውን በተሟላ ሁኔታ እንዲወጣ ያደርገዋል። በመጨረሻም የዚህ ጀት አቅም የሚለካው በበረራ ቁመቱና በፍጥነቱ ጭምር ነው። በሰከንድ ውስጥ በከፍተኛ ፍጥነት ወደ ሰማይ የመንጠቅና ከድምፅ ፍጥነት በሁለት እጥፍ በላይ የመብረር አቅም አለው። ይህም ማለት አንድ መደበኛ የመንገደኞች አውሮፕላን ከአዲስ አበባ ተነስቶ ባህር ዳር ለመድረስ 50 ደቂቃ የሚፈጅበትን ርቀት ይህ ጀት ግን በከፍተኛ ፍጥነቱ ከተወነጨፈ ከ7 ደቂቃ ባነሰ ጊዜ ውስጥ መድረስ ይችላል እንደማለት ነው። ይህ የመብረቅ ያህል ፍጥነት የያዘውና ገዳይ መሳሪያ ተዳምሮ ሚራዥ 2000 ለኢትዮጵያ አየር ኃይል ክልል ወደር የለሽ መከላከያና የጥቃት ክንድ ያደርገዋል። የቴክኖሎጂው ጥራትና የብረቱ ጥንካሬ የተዋሃዱበት ይህ ጀት በቀጣይ ዓመታት የኢትዮጵያን ሰማይ በሉዓላዊነት የሚያስከብር ታማኝ ዘበኛ እንደሚሆን ጥርጥር የለውም። በጥቅሉ ግን የዚህ ጀት አስገራሚ ብቃቶች ተነግረው የማያልቁ በመሆናቸው በክፍል 2 ፕሮግራማችን ላይ የምናስደምጣችሁ ይሆናል። ታዲያ ይህንን ሀያል ጀት ኢትዮጵያ እንዴትና በምን ያህል ዋጋ ታጠቀችው የሚለው ጥያቄ የብዙዎች መነጋገሪያ ሆኖ ሰንብቷል። እንደሚታወቀው እነዚህ ሚራዥ 2000 ጀቶች የተገኙት ከቅርብ ወዳጃችን ከተባበሩት አረብ ኤሚሬት ሲሆን ግዢውም በሁለቱ ሀገራት መካከል ባለው ጥብቅ ስትራቴጂካዊ ወዳጅነት ላይ የተመሰረተ ነው። ኤሚሬትስ 80 አዳዲስና ዘመናዊ ራፋኤል ጀቶችን ከፈረንሳይ ለመግዛት ስምምነት ካደረገች በኋላ በእጇ ላይ ያሉትንና እጅግ ዘመናዊ የሆኑትን ሚራዥ ጀቶች ለወዳጅ ሀገሮቿ ለማከፋፈል ወስናለች። ኢትዮጵያም ከሞሮኮ ጋር በመሆን የዚህ ስምምነት ተጠቃሚ መሆኗን መረጃዎች ያመለክታሉ። ስለ ዋጋውና ስለተሰጡት ጀቶች ብዛት ስንመጣ ደግሞ ጉዳዩ በወታደራዊ ሚስጥር የተያዘ ቢሆንም ተንታኞች ግን ግምታቸውን እያስቀመጡ ነው። ኤሚሬትስ በአጠቃላይ 59 የሚሆኑ የሚራዥ 2000 ጀቶች ያሏት ሲሆን ለኢትዮጵያ ከ12 እስከ 18 የሚሆኑትን ወይም አንድ ሙሉ ስኳድሮን ሊሰጡ እንደሚችሉ ይጠበቃል።
ዋጋውን በተመለከተ ጀቶቹ ከንግድ ግዢ ይልቅ በዲፕሎማሲያዊ ድጋፍ ወይም ደግሞ በልዩ ቅናሽ የቀረቡ እንደሆነ ይነገራል። ይሁን እንጂ አንድ እንዲህ ያገለገለና ዘመናዊ ጀት በገበያ ላይ ከ20 እስከ 35 ሚሊዮን ዶላር ሊያወጣ እንደሚችል ሲገመት፣ ለጥገናና ለታጠቁት ዘመናዊ ሚሳይሎች ደግሞ በሚሊዮኖች የሚቆጠር ተጨማሪ ወጪን ይጠይቃሉ። ይህንን በዓለም ላይ ያሉት ጥቂት ሀገራት ብቻ የታጠቁትን ጀት ማግኘት ኢትዮጵያን በልዩ የሀያላን ክበብ ውስጥ እንድትገባ ያደርጓታል። እስካሁን ይህንን ጀት በባለቤትነት የያዙት አምራች ሀገሯ ፈረንሳይ፣ የተባበሩት አረብ ኤሚሬትስ፣ ግብፅ፣ ታይዋን፣ ግሪክ፣ ህንድ፣ ኳታርና ፔሩ ብቻ ናቸው። አሁን ደግሞ ኢትዮጵያ ይህንን ዝርዝር በመቀላቀል በአፍሪካ ቀንድና በዓለም አቀፍ ደረጃ ያላትን ወታደራዊ ተሰሚነት ከፍ አድርጋለች። ይህ ስምምነት ውጤት የሆነው ትጥቅ የሀገራችንን ሰማይ የማይደፈር ምሽግ ለማድረግ የተጀመረው ትልቅ ጉዞ ማሳያ ነው። በጥቅሉ የኢትዮጵያ አየር ኃይል ይህንን የፈረንሳይ የምህንድስና ጥበብ ውጤት የሆነውን ሚራዥ 2000ን መታጠቁ በሀገራችን ወታደራዊ ታሪክ ውስጥ አዲስ ምዕራፍ የከፈተ ታላቅ ስኬት ነው። ይህ እርምጃ አየር ኃይላችን የነበሩትን ነባር ቴክኖሎጂዎች በአዳዲስና በዘመናዊ የጦር መሳሪያዎች ለመተካት የጀመረው ጉዞ ውጤታማ መሆኑን ከማሳየቱም በላይ የሀገር ሉዓላዊነትን በማስከበር ረገድ አስተማማኝ አቅም መገንባቱን ለዓለም ያበሰረበት ክስተት ነው። በቴክኖሎጂው ረቂቅነትና በማጥቃት ብቃቱ ወደር የማይገኝለት ይህ ጀት የኢትዮጵያን ሰማይ ካልተጋበዙ እንግዶችና ከማንኛውም ድንገተኛ ጥቃት የሚከላከል የማይደፈር የአየር ላይ ምሽግ ሆኖ ያገለግላል። የዚህ ሀያል ጀት ወደ ኢትዮጵያ መግባት በቀጠናው ያለውን የኃይል ሚዛን ሙሉ በሙሉ ወደ ኢትዮጵያ ወገን እንዲያዘነብል የሚያደርግ ስልታዊ ብልጫ ነው። ይህ ግዙፍ ወታደራዊ አቅም ኢትዮጵያ በአፍሪካ ቀንድ ያላትን ዲፕሎማሲያዊ ተሰሚነት ከፍ ከማድረጉም ባለፈ ለዘላቂ ሰላምና ለቀጠናው መረጋጋት እንደ ዋስትና የሚቆጠር ታላቅ የኃይል ምንጭ ነው። በዘመናዊ ድሮኖችና አሁን ደግሞ በሚራዥ 2000 ተዋጊ ጀቶች የታጀበው አየር ኃይላችን ትናንት በታሪኩ የነበረውን ዝና ዛሬ በቴክኖሎጂ አድሶ ለነገው ደህንነታችን ዋስ ሆኖ እንደሚቀጥል ያስመሰከረበት ነው። የተከበራችሁ የገበያ ሚዲያ ቤተሰቦቻችን የኢትዮጵያን የአየር ክልል ብረት ለበስ ምሽግ እያደረጉ ስላሉት ስለ ሀያሉ የሩሲያ ኦሪዮን ድሮንና ስለ ፈረንሳዊ የሰማይ ላይ ንጉስ ሚራዥ 2000 ያሰናዳላችሁ ዝርዝር መረጃ ይህንን ይመስል ነበር። እነዚህ ዘመናዊ የቴክኖሎጂ ውጤቶች የሀገራችንን የመከላከያ አቅም ወደ አዲስ ምዕራፍ ማሸጋገራቸው ለሁላችንም ኩራት ነው። እናንተስ ኢትዮጵያ እነዚህን ጀቶችና ድሮኖች መታጠቋ በቀጠናው ባለው የኃይል ሚዛን ላይ ምን አይነት ለውጥ ያመጣል ብላችሁ ታስባላችሁ? ስለ ጀቶቹ አስገራሚ ብቃትስ ምን ተሰማችሁ? ያላችሁን ማንኛውንም አስተያየትና ጥያቄ ከታች ባለው የኮሜንት መስጫ ሳጥን ላይ እንድታጋሩን እንጋብዛለን። አብራችሁን ስለነበራችሁ እጅግ እያመሰገንን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ማድረጋችሁ እንዳትረሱ። በያላችሁበት ሰላም